ሽመልስ አብዲሳ ሻንጣችን ተሸክሞ ነበር የሚካተለን ብሎ ነግሮናል። የኛ ተላላኪ ነበር ብሎናል። ጠረናቸው ሽታቸው እንደሚገማ በእንደዚህ እንጀራ ሊበላ አብይ አህመድ በእንደዚህ አክቲቪስቶች ስልጣን ላይ ሊቆይ እንዴት ተብሎ አብይ አህመድ በማንኛውም ዩቲዩበር በማንኛውም አክቲቪስት ሊድን አይችልም። አዳነች አቤቤ ምግብ ሞልቷል የሚለውን የጥላሁን ገሰሰ ዘፈን ካልተከፈተ እሪ ብላለች። ጌታቸው የትም ቦታ ሲመጣ ዚፑን እንኳን በስነ ስርዓት አይዘጋም፣ ቁልፉን እንኳን በስነ ስርዓት አይቆልፍም፣ ፊቱን እንኳን በስነ ስርዓት አይታጠብም እያለ እያገሳ ይጠጣል፣ ሴት ያሳዳል። እንደዚህ አይነት ውዳቂ ወደ ምን አይነት ፕሮፓጋንዳ ነው የምትሰሩት ነው? ይሄ ባንዳ ይባላል። ለዚህ ነው እንታገላቸው። ለዚህ ነው ሰብረን ቁጭ ያደረግናቸው። የወጡበት ቤት ይባል ነበር ወይ ነው ዋናው ጥያቄ። የወጡበት ቤት ይባል ነበር ወይ ከተባለ አሁን ያለችው አዳነች አቤቤ ካለፈው ጋር ብታነጻጽሯት እሷስ አዳነች አቤቤ ትባል ነበር ወይ? አንድ ኢትዮጵያዊ አብይ አህመድን መስማት የሚፈልግ ሰው የለም። እነ ኢትዮ ፎረም ናቸው የሚሰሙት። ከሱ አናሊሲስ መስራት ስለሚፈልጉ ኢትዮ ፎረም ይሰሙታል። ይሄ መምህር ታጋይ የሚባለው የበሻሻ ልጅ አብይ አህመድ ጓደኛ ስለ ፕራይም ሚኒስተር ዶክተር አብይ እንጸልያለን። የጸለየ ነው። ይሄ ጸሎት ላይ ነው። ለውለታ ለአያቶቻችን ለቅድመ አያቶቻችን ለአማራ ውለታ የሚገባን ባይደረግልን ተሳዳጅ እንዴት እንሆናለን? ሰርተው ባቆዩት ሀገር ጌታቸው ረዳ የአብይ አህመድ ባሪያ መሆን ሰልችቶታል። በቃ አዲስ አበባ የሚባለው ነገር አንገፍግቦታል። በ50 ዓመት ያለ ጌታቸው እኔ ያሳዝነኛል። በጌታቸው ቂም አይያዝም። ምክንያቱም በቃ በፍጹም የዋህነት ስለሆነ የሚናገር ማለት ነው። እኔ በ50 ዓመቴ ጻድቃን በ74 ዓመቱ በግዞቱ መኖር የለብንም እና መመለስ አለብን በቃ በአስቸኳይ ብሎ በአብይ አህመድ አገዛዝ ውስጥ መኖር ምን ያህል አንገፍጋፊ እንደሆነ ምን ያህል የሚሰለች ነገር እንደሆነ ጌታቸው ነግሮናል። ባንዳ የሚለው ቋንቋ ህግ ማስከበር የሚባለው ቋንቋ በኢትዮጵያ the most abused words ናቸው። አላግባብ ሁሉም የተጠቀመባቸው በብልጽግና ዘመን በጣም most abused ቃል ቢኖር ባንዳ የሚለው ነው እና ሉዓላዊነት የሚለው ነው። ህግ ማስከበር የሚለው ነው። ባንዳ ምን ማለት ነው ቢባል ጠቅላይ ሚኒስትሩ ምንድን ነው? አሁን ጠቅላይ ሚኒስትሩ ከባንዳነት ነፃ ነው? ነፃ አይደለም። ኤታማዦር ሹሙ ከባንዳነት ነፃ ነው? ነፃ አይደለም። ባንዳ ማለት የሀገር ጥቅም አሳልፎ የሚሰጥ ማለት ነው። አደገ እንዲባል ብለው በየህንፃው ላይ በየመንገዱ ላይ ህዝቡ እቤት ውስጥ ምግብ ለማብሰያ ወረፋ፣ ውሃና መብራት ወረፋ፣ አስፋልቱ ግን መብራት በመብራት ነው። መብራት የለም፣ በፈረቃ ነው የሚያገኙት። አስፋልት ላይ ያሉ መብራቶች ግን ሁሌ አይጠፉም። ልክ ቦሌ አካባቢ ሁሌ መብራት አይጠፋም። ለምን ሲባል ባለስልጣናት ስለሚበዙ ባለስልጣን መኖሪያዎች አካባቢ ላይ መብራት እንዳይቋረጥ ይደረጋል። አስፋልቶቹ የባለስልጣናቶቹን ያክል ክብር አላቸው። ምክንያቱም በአውሮፕላን ስትመጡ ዋው ከተማው መብራት በመብራት ነው እንድትሉ በቃ አዲስ አበባ መኖር የሚባለው ነገር አንገፍግፏቸዋል። ለኛ የሚመስለን ይሄ አብይ አህመድ በየቦታው እያዞረ ዋሻ ለዋሻ የሚያዞራቸው ተራራ ለተራራ ሸለቆ ለሸለቆ የሚያንከራትታቸው በቃ ተመቻቸው ይመስለናል እንጂ በጣም ከፍቷቸው ነው ያሉት እነ ጌታቸው። አዲስ አበባ በአብይ አህመድ አገዛዝ ውስጥ መሆናቸው አንገፍግፏቸው። የሰላም ምክክር ኮሚቴ ተብሎ የተቋቋመው የጦርነት ምክክር ኮሚቴ፣ የስድብ ምክክር ኮሚቴ፣ የማስፈራራት ምክክር ኮሚቴ የብሽሽቅ ምክክር ነው፣ የዘለፋ ምክክር ነው። ሄድና ወረር ብሎ ማስወረር ህግ ማስከበር አይደለም። ህዝብ እየጨፈጨፉ ህግ ማስከበር አይደለም። አማራ ክልል በድሮን እየጨፈጨፉ ህግ ማስከበር አይደለም። የኢትዮጵያ አየር ኃይል የኢትዮጵያ ሉዓላዊነት በጣም እየጠበቀ ነው ይላል ይርማ መርዳሳ። ምን ማለት ነው ሉዓላዊነት? አሁን ስለ ኢትዮጵያ ድንበር አውርቶ ያውቃል? ስለ አልፋሽካ አውርቶ ያውቃል? የኢትዮጵያ መንግስት ስለ አልፋሽካ ስለ ባድመ ጾረና ምናምን ጉዳይ አውርቶ ያውቃል? ምንም ነገር አለ ጉዳይ አለ እዛ አካባቢ አውርቶ አያውቅም። 60 ሚሊዮን ህዝብ ጨለማ ውስጥ ያለባት ሀገር እንደ ኦሎምፒክ አዘጋጅ አዲስ አበባን መብራት በመብራት አድርገ ያውም ሰው በየቤቱ ጨለማ ውስጥ ግን ውጩ መብራት አንተ በአውሮፕላን ስትሄድ እንድታደንቀው እንደዛ ሲሸውዱ ኖ በየቤቱ እኮ መብራት በፈረቃ ነው። አሁን እኮ ልጆች ለማጥናት እኮ አስፋልት ዳር ሄደው መቀመጥ ነው የሚያዋጣቸው። የእነ አዳነች ፓርክ ጥናት ማድረጊያ ቢሆን ይሻላል። ምክንያቱም ቤት ውስጥ መብራት ስለሌለ። ፋክት አይደለም ይሄ? ምግብ ለመለመን አደባባይ መውጣት አያስፈልግም፣ ምግብማ ሞልቷል። እዛ ስብሰባ ውስጥ እንኳን ሰላም የሚባለው ፒስ የሚባለው አይደለም ሰላም የምትባል ሴትዮም አልነበረችም። አንዳንድ እንደዚህ ኮሜንቶች ሳይ ያስቀኛልና ግን ነግረውኛል። ዶሉ ካተ ኮሜንት ምክንያቱም ሆነ ብለው ብልጽግናዎች ከሀሳብሽ ሊያወጡ ነው እንደዛ የሚያደርጉት ብለውኛልና አውልትራይቱ ግኖርት ግን አንዳንዱ ግን በጣም ያስቀኛል ማለት ነው። አብይ አህመድ 7ኛ ክፍል ድሮፕ አውት እንደሆነ ሂዳውስ የታል እዚህ አካባቢ ትቶ ወዴት ነው የሄደው? ቀይ ባህር ነው የሚለው አጀንዳ ማስቀየሻ ነው። ባንዳ ሁሌ እንደተዋረደ ነው። ባንዳ ጊዜው ይበላል፣ ይጠጣል፣ ጥሩ ሆቴል ውስጥ ይተኛል ምናምን፣ ከዛ ይጠጣል፣ ሴት ያሳዳል፣ በቃ አለቀ። ምንም ነገር የለው። እንደዚህ አይነት ውዳቂ ወደ ምን አይነት ፕሮፓጋንዳ ነው የምትሰሩት ነው? በእንደዚህ ደረጃ ፕሮፓጋንዳ አይሰራም። አዳነች አቤቤ ምግብ ሞልቷል የሚለውን የጥላሁን ገሰሰ ዘፈን ካልተከፈተ እሪ ብላለች። ሐውልቱም ሰሞኑን አስቁመን አስመርቀናል ብለዋል። እና አንዳንድ የዋህ ደግሞ እውነት መስሎት ለካ እየተሰለፈ ሂዷል። እዛ ያለችው አካባቢ 1-2 አካባቢ ሊበላ
እና ሂደው ሲጠይቁ አድርሰናል ጌቶች ከተዘጋ ቆየኮ እያሉ ምላሽ ቢሰጡት ማለት አንድ ቀን ለፕሮፓጋንዳ የከፈቱትን አዲስ አበባ ውስጥ እንደዚህ የሚባል የለም። እንደዚህ አይነት ወሮ በላ ቀጣፊዎች ናቸው አገሪቷን እየተጫወቱባት ያሉት። እና በአብይ አህመድ ስር አንድ 7th grade ድሮፕ አውት ከ7ኛ ክፍል ፒኤችዲ ያለኝ የምትልበት ሞራል ካለ ትምህርት ቤት ቢፈርስ ምን ቸገረ እያለ ይነግረን ነበር። ሂነውስ ብርሃኑ ጁላ ምርኮኛ እንደሆነ ያውቃል። ባጫ ደበሌ ተወዛዋዥ እንደነበር የነገረን ጌታቸው ረዳ ነው። ሽመልስ አብዲሳ ሻንጣችን ተሸክሞ ነበር የሚከተለን ብሎ ነግሮናል። ጌታቸው ረዳ የኛ ተላላኪ ነበር ብሎናል። ስለዚህ በእነዚህ በሚያውቃቸው እውነታውን በሚያውቃቸው አሁን ደግሞ በአካላቸው ደግሞ ሲያያቸው ምን ያህል ዲስኦርጋናይዝድ እንደሆኑ ሃው ኢግኖራንት እንደሆኑ ሃው አንኤጁኬትድ እንደሆኑ ጠረናቸው ሽታቸው እንደሚገማ ነው ቬሪ ዌል። ዶክመንት እንኳን ስታዘጋጁ አስተማማኝ የሆነ ነገር ጽሁፍ እንኳን ስታዘጋጁ እንደዛ ማድረግ አለበት። ለማደናገር ጭምር የሆነ ሰዓታት መቆየት አለበት። የሆነ 2 ሰዓት 3 ሰዓት የማደናገር አቅም ሊኖራቸው ይገባል። አለበለዚያ ዝም ብሎ እንደወረደ የሚሞት ፌክ ዶክመንት ምን ያደርግላቸዋል? ባንዳ ማለት የሀገሩን ጥቅም አሳልፎ የሚሰጥ ነው። የሀገሩን ክብር አሳልፎ የሚሰጥ ነው። የሀገሩን ኢሜጅ የሚሸጥ ነው። ይሄ ባንዳ ይባላል። ለዚህ ነው እንታገላቸው። ለዚህ ነው ሰብረን ሰባብረን ቁጭ ያደረግናቸው። ለዛ ነው ዓለም አቀፍ ሚዲያዎች ጥያቄ ምን መሰላችሁ? 60 ሚሊዮን ህዝብ በጨለማ ውስጥ እያለ ኢትዮጵያ ለጎረቤት ሀገራት መብራት ኤክስፖርት ማድረጓ ምን ትርጉም አለው የሚል የባለሙያዎች ክርክር እየተካሄደ ነው በዓለም አቀፍ መድረኮች። ለምንድነው ኃይል አመንጭታ ከሆነ ለኢንተርናል ኮንሰምፕሽን የማታውለው ሲባል ብሩን ይፈልጉታል። ዶላር መብራቶች ሽጠው ለምን ዶላር ካላገኙ በየቀኑ ድሮን ማምረት አይችሉም፣ የሚዋጉበት መሳሪያ መግዛት አይችሉም፣ ገንዘብ ያስፈልጋቸዋል። አንተ ጨለማ ውስጥ ትቀመጣለህ፣ እነሱ መብራቱን ይሸጡታል፣ በሚመጣው ደግሞ ዶላር መሳሪያ ገዝተው ይዋጉበታል። በቃ ይሄ ነው አላማቸው። እንግዲህ የትም ቦታ ሲመጣ ዚፑን እንኳን በስነ ስርዓት አይዘጋም፣ ቁልፉን እንኳን በስነ ስርዓት አይቆልፍም፣ ፊቱን እንኳን በስነ ስርዓት አይታጠብም። ኬርለስ ሆኖ እንደፈለገ መጥቶ ያለ እያገሳ እንደፈለገ ነው የሚናገረው። አሁን ጌታቸው ቁልፉን መቀለፍ አለበት፣ ልብሱን ማስተካከል አለበት፣ አነጋገሩን ማሳመር አለበት። ቢኮዝ አብይ አህመድ ሱፐርፊሻል ውጭ ማሳመር የሚወድ ስለሆነ፣ አብይ አህመድ ለአፒራንሱ በጣም የሚጠነቀቅ ስለሆነ፣ አብይ አህመድ ሰዎችን በውጫው እይታ ውጩን ማሳመር የመቃብሩን ውጩን ማሳመር የሚወድ ስለሆነ ለአብይ አህመድ ያንን ማድረግ ሰልችቶታል። ከአብይ አህመድ በኋላ እነዚህ ሰዎች አዲስ አበባ ቁጭ ይላሉ። ይሄን ነውረኛ መንግስት ለማንገስ ለዚህ ነውረኛ መንግስት አክቲቪዝም ሰርቶ በእንደዚህ አይነት እንጀራ ሊበላ አብይ አህመድ በእንደዚህ አክቲቪስቶች ስልጣን ላይ ሊቆይ እንዴት ተብሎ የኢትዮጵያ አጠቃላይ ፖለቲካል አትሞስፌሩ አልገባቸውም ማለት ነው። አብይ አህመድ በማንኛውም ዩቲዩበር በማንኛውም አክቲቪስት ሊድን አይችልም። አሁን ቲክቶከር የቀጠረ አንድ ማን ነው ከለንደን ገባ እያሉ ዛሬ ቲክቶክ ላይ አንድ ሶሻል ሚዲያ ላይ የሚሰራ ኢትዮጵያን ገጽታ እኮ እየገነባልን ነው ተብሎ የወጡበት ቤት ይባል ነበር ወይ ነው ዋናው ጥያቄ። እቺ ሴትዮ ወደ ስልጣን ከመምጣቷ በፊት ይኸው ራሷ አዳነች አቤቤ ያለች አሁን የወጡበት ቤት ይባል ነበር ወይ ከተባለ እቺኛው አዳነች አቤቤ ትባል ነበር ወይ? ይሄንን ለምን አትመልስልንም? አሮጌ የፈራረሰ ቤት ነው እያለችን ያለ ነው። ቤት ይባል ነበር ወይ ካለች አሁን ያለችው አዳነች አቤቤ ካለፈው ጋር ብታነጻጽሯት እሷስ አዳነች አቤቤ ትባል ነበር ወይ? ለምን ጠየቃችሁ ብሎ እኮ ፖሊሲ ቀጠቅጠናል ነው እያሉ ያሉት። ፌክ በሆነ ዓለም ውስጥ መኖር በእነዚህ ምንም እውቀትም ችሎታ ምንም በሌላቸው ሰዎች መካከል መኖር አንገፍግፎታል። እንዴ ያገፈግፋል። አስቡት እስኪ እኛ የአብይ አህመድን ድምፅ ለትንሽ ደቂቃ መስማት እንዴት ነው የሚዘገንነን? ዊካና ቶለሬት አብይ አህመድን ድምፁ መስማት የሚፈልጋለን? አንድ ኢትዮጵያዊ አብይ አህመድን መስማት የሚፈልግ ሰው የለም። እነ ኢትዮ ፎረም ናቸው የሚሰሙት። ከሱ አናሊሲስ መስራት ስለሚፈልጉ ኢትዮ ፎረም ይሰሙታል። ከዛ በተረፈ ደግሞ ተገደው የብልጽግና ሰዎች ስሙ ተብሎ ካልሆነ በስተቀር አብይን መስማት የሚፈልግ የለም። አንገፍጋፊ ነው። እጅስ እንትኑ በጣም ኔጌቲቭ ኤነርጂ ነው። ጌታቸው ዳስዋን ቢያራውን ሄም በስፖንሰርሺፕ አንድ ዩቲዩበር ከዚህ መጥቶ 1.1 ሚሊዮን ዶላር ነው የፈሰሱበት። አሽዮ ስፔድ ሲሄድ ባና ቱሪዝም ያፈሰበት እንደዛ ወደ ኪሱ የሰጡት ወደ 800 ሺህ ምናምን ነው አሉ። በእንደዚህ በዩቲዩበርና በቲክቶክ ላይ የኢትዮጵያ ኢሜጅ ኮንትሪቢዩሽን 1% ሊሆን ይችላል። ኢትዮጵያን ፕሮሞት የሚያደርግ ኢትዮጵያዊ ነው። በዚህ ነው መተማመን ያለበት የኢትዮጵያ መንግስት። ተራ ሲቲዝን ማለት ነው፣ በራሱ ፍቃድ የሚያደርገው ማለት ነው። ተከፍሎት አይደለም ማውራው፣ በራሱ ፍቃድ ይህን የሚያደርግ ትውልድ አላውን ታያላችሁ። የለም አያደርግም። እሷ ቅንጦት አላት፣ እሷ ምቾት አላት፣ እሷ የምትፈልገው ሁሉ ተሟልቶላታል። እሷ የጠየቀችው ነገር ሁሉ ተሟልቶላታል። ሌላው ግን እንኳን የጠየቀው ሊሟላለት እንኳን የጠየቀው ሊሰጠው የጠየቀው ሊሟላለት እንደ ሰው የሚቆጥረው አላገኝም። ሌላው እየተጠየቀ ያለው እንደ ሰው እየተቆጠረን አይደለም፣ እንደ ሰው እንቆጠር ነው። ይሄ ጥያቄ ነው እየቀረበ ያለው። የግፍ እየተፈጸመብን ነው፣ የግፍ ሰለባ አድርጋችሁናል የሚል ጥያቄ ነው እየቀረበ ያለው። አዳነች አቤቤ ምንም ሆኑ ምንም አታመጡም የሚል መልስ ነው እየሰጠች ያለችው። እንደ ቋመጧት ይቀራሉ። እነ ጌታቸው መቀሌ ያገቧት ተማርከው ይመጣሉ። በእርግጥ
አምቲያለኝ ጻድቃን የሚባል ሐውልት ነው የሚመስለው ሰውየው በጀሶ የተሰራ ሲሚንቶ ጠፍጥፋችሁ የሰራችሁት የሚያስፈራራ ሐውልት ነው የሚመስል ቡዳ ያምራል ከጻድቃን ቡዳ በጣም ያምራል እኔን ቢያገኘኝ ምን ሊያደርገኝ አንድ ሰው በቅርቡ ምናምን ጻድቃን ቢያገኘኝ ምን ያደርገኛል አልኩት ጻድቃን ቢያገኝሽ አለ he was not joking now it makes sense ጣቶችን ያስቆራረጣል እጅግን ያስቆራረጣል little by little እንዳለ እያንዳንዱ ኦርጋኒሽ ቾፕ እየተደረገ ከፊቱ እንድትገዳይ ነው የሚያደርግሽ አለ I thought he was joking ፋኖ ጋር ገብቶ ተዋግቶ እኮ ፋኖ ምሽት እንዲያደርገው እኮ አርጓል ሰራዊት የለውም ይሄ መምህር ታጋይ የሚባለው የበሻሻ ልጅ ጅማ በሻሻ የአብይ አህመድ ጓደኛ ባለ ሀብትም ጭምር ነው አብይ ባለ ሀብት ያደረገው ነው ቤተክርስቲያን ተገና አድርጎ ወደ ባለ ሀብትነት ቀይሮታል እንደፈለገ የሚፈነጭበት አብይ በእነዚህ ሰዎች ነው ለምርጫ ጸሎት ውጡ አለ አብይ ያዘዘ አሁን ጸሎት ይወጣል እንወጣለን አለ የዚህ ጸሎት ዋና ዓላማ ይባላል ጸሎት የዚህ ዓላማ በዚህ ምክንያት ነው ይሄን እንጸልየው ተብሎ ጸሎት ይጸለያል ሀገር አቀፍ የአደባባይ የጸሎት መርሃ ግብር 4 መሰረታዊ ዋና ዓላማዎች ይዟል ተቋሙ የሚመነጨው ቅሬታ የሚመነጨው ከዚህ በመነሳት ነው ሰውና ዳነች አበቤ ቡድን ማንንም የፈለገውን ቢል ግዳይ ሰጠንም ያለ ቡድን ስለሆነ ማንንም የፈለገውን ቢናገር እኛ የፈለግነውን ከማስፈጸም አትገድቡንም ብሎ አቋም የያዘ ስብስብ ስለሆነ ከዚህ ቡድን ጋር የሚደረግ ትግል ሁሉ በእጅጉ ፈታኝ ሆኖ እንደቀጠለ ነው በቀደም እዚህ ጋር አንድ ካድሬ ሲጽፍልኝ ነበር ትናንትና 15 ቀን ብዙ ሆኖ ነው 15 ደቂቃ ብዙ ነው 15 ሰከንድ ብዙ ነው እነዚህ ግን ኃይልን መበተን ነው ስራቸው ሲጀመር ሳቢጆች ናቸው ይሄኔ ከሆነ ገጠር ከምናምን ጉራንጉራ የመጡ ናቸው የፈረደበት አሜሪካ ሁሉን አገስብሶ ያመጣ አሜሪካ ውስጥ ገብተው እንደ የሰለጠኑ ይመስሉ ሞስት ፕሮባብሊ በአካል ብታያቸው ባንች ኦፍ ኢዲየትስ ባንች ኦፍ ሳቢጅ ናቸው በመከራና በችግር ጊዜ እኔ ኢመርጀንሲ ውስጥ ነው የሰራው ብዙ ጊዜ ኢመርጀንሲ ላይ አንድ ፔሸንት ሲመጣ ለኔ ይሄ ፔሸንት እንዴት ነው ሴቭ ማረጋው ነው I don't care private body እየታየ ቢሆን ሀገራችን ኢትዮጵያ የጀመረችውን አስደማሚ የልማትና የእድገት ጉዞ ተጠናክሮ እንዲቀጥል ምዕመናንን ወይንም ዜጎችን የበኩላቸውን ኃላፊነት እንዲወጡ ለማሳሰብ ያለመ ነው ከሁሉ በላይ ብሔራዊ ጥቅማችንን እንዲጠበቅ ነው የምንጸልየው ነው ያው ቀይ ባህር ምናምን ሊሆን ይችላል ያው ብሔራዊ ጥቅማችንን ለመጠበቅ ነው ጸሎት የምንገባው አስደማሚ የልማትና የእድገት ጉዟችን አለ በሰፈሩበት እንዲቆዩ የኛ አያት ቅድመ አያቶች ራሩ ርህራሄያቸው ዛሬ የኛ መጥፊያ እንዴት ሊሆን ይችላል ለውለታ ለአያቶቻችን ለቅድመ አያቶቻችን ለአማራ ውለታ የሚገባን ባይደረግልን ተሳዳጅ እንዴት እንሆናለን ሰርተው ባቆዩት ሀገር ምንታገላችሁ ለዚህ ነው ምንቆጨው ለዚህ ነው እያንዳንዱ አምባገነን የራሱን ውድቀት ነው የሚጠራው ከህዝብ ጋር ታግሎ ያሸነፈ የለም I don't care በሰገራ ተጨመራልቆ ቢሆን የኔ ትልቁ ዓላማ የዚህ ሰውዬ ልብ እንዳትቆም ልቡን እንዴት አርጌ ላስነሳት ልቡ እንዳትቆም ላድርግ ነው ፕሮሲጀር አትከተልም እዚህ ጋር ስቴራል ግሎብ አርጌ እዚህ ጋር ምናምን የሚባል ነገር የለም you just jump in to save life በእንደዚህ ያለ ኢመርጀንሲ በሆነ ጊዜ ፕሮሲጀሮችን አትከተልም ኖርማል ፕሮሲጀር የሚባል ነገር አትከተልም እንደዚህ የሚል ጠላት ቁጭ ብሎ ቢላዋ ስሎ አዘጋጅቶ አንገት ላይ ያርገው ያለ ጸጉሬን ሳላበጥር ጆሮ ጌጤን ሳላርግ ትላለህ ጥርሴን ሳልቦርሽ ትላለህ you just jump to the point በኢትዮጵያ እየተመዘገበ ያለው አስደማሚ የልማትና የእድገት ጉዞ ለመጸለይ ነው አስቀጥልልን ፈጣሪ ስለ ሰላም አልጠቀሰም ዜና ጠቅሷል ተመልካቾች ጦርነት እንዲቆም በትግራይና ፌደራል መንግስት ያለው ውጥረት እንዲቆም አማራ ክልል የተደረገ ያለው በድሮን በየቦታው እየተዋጋ ያለበት እንዲቆም እዚህ አዲስ አበባ ወጣ ብሎ ሰንዳፋ ጭምር መውጣት የማይችል ነው ይሄ ሰውዬ የበሻሻ ልጅ የአብይ ጓደኛ ነው ይሄ ሰንዳፋ ወጣ አይልም ወይ ሱልታ ወጣ አይልም ጫንጮ ወጣ አይልም ፍትሃዊ ትግላችን የቆምንለት ታሪክና እውነት በቀደመ እውነታችን የምትድን ሀገር አለች ብለን በማሰብ እንጂ ከመረረማ በኔ ነው የሚብሰው አለ ጀግና የሚል አንድ ዘፈን አለ እናንተማ የጭካኔያችሁ ልክ ለስደት ዳርጋችሁ እኮ ከተሰደደበት እንኳን ቢሞት መጥቶ አይቀበርም ያላችሁ ጨካኞች እኮ ናችሁ ከእናንተ ጋር ሀገር መጋራት ከባድ ነው አረምሳማ የለም በእናት ይልቁን በቅርቡ እንማርከሃለን በቅርቡ ተማርከ እጅ ታስሮ ለፍርድ ትቀርባለህ በሰባ ምናምን ዓመት እንደዚህ ያለ ውሸታም ከሆንክ በወጣትነቱ ስንቱ ሴት ነው ሲደፍር የነበረው አብይ አስጠላም የአብይ መንግስት እየወደቀ ነው አብይ አህመድ አያድንም እኔ እኮ የድምፁ ራሱ ማስቀየም ታውቃላችሁ ጌታቸው እኮ ሲያወራ ካሪዝማቲክ ነው የፈለገ ነገር ቢሆን ድምፁ አኖ ያደርጋችሁ እንደ ጭንቁር አይባልም ይሄን ከነ ድምፁ መልኩ ማስቀየሙ ግን በፊት ጀሶ ጠፍጥፋ የሰራ ሐውልት ነው የሚመስለው ከነ መልኩ ከነ ድምፁ ራሱ ማስጠላቱ የሆነ የሮቦት ድምጽ ነው የሚመስለው ስለ ሰላም አንድም ሰንተንስ አንድም ቃል ተጠቀመም እዚህ ላይ የሰላም ጉዳይ አስደማሚ የልማትና የእድገት ጉዞ እንዲቀጥልልን እንጸልያለን ኢትዮጵያ እነዚህ ናቸው መሪዎቿ የሃይማኖት መሪዎቿ ዱዓ እናደርጋለን እንጸልያለን ምናምን ይላል አብይ እነዚህን ቁጭ አድርጎ ነው በየቦታው አገሪቷን እያስተዳደረ ያለው የአብይ እግሮች ናቸው እነዚህ የኢትዮጵያን ስቃይ እንዲራዘም እያደረጉ ያሉ ናቸው
ኢትዮጵያ እየለማች ነው ብሎ ማን መሰከረ? ሌሎች በዚህ አባላት የሆኑት በሙሉ እየመሰከሩት ነው። ይሄ ጽሁፍ የሁሉም የኢትዮጵያ እምነት ተቋማት ቋንቋ ነው፣ አቋም ነው። በነገራችን ላይ እንደው ሰቆቃውን እንደው መከራውን እንደው ፈተናውን እንደው የደረሱትን ግፍ ለመግለጽ እንጂ እነሱ እንዴት ተዝረክርከው እንደተሸነፉ ደግሞ የፈሪ ዱላ ይላሉ አባቶቻችን አይደለ? ፈሪ እንደዚህ ነው። ጭካኔ እንጂ ደግነት አያውቅም። ጀግና እኮ ሩህሩህ ነው፣ ይራራል። በጀግንነት ስትመጣበት ይቆርጣል። ግን ጀግና ሩህሩህ ነው። አማራነት ልኬቱ ጭካኔነት ያልሆነው ለዛ ነው። ማርኮ የሚራራ ልታጠፋው መተህ ማርኮ ግን ርህራሄ የሚያሳይ ህዝብ። ይሄ ተሰልፎ የመጣ እዚህ የሚነዳውን ተሰልፎ ምን ሊያደርግ መጥቶ መሰለ? ሲደፍር የነበረ እኮ ነው። በነገራችን ላይ አስቀያሚ ሮቦት ነው የሚመስለው ሰውየው። የአብይ አህመድ አሽከር መሆን፣ የአብይ አህመድ ጫማ ጠራጊ መሆን፣ አንድ በገንዘብ ያበደ በጣም ሰካራም ነው ደግሞ አሉ። ለቅሶ ቤት እንኳን አይሄድም አሉ። ለቅሶ ምናምን ሲሄድ ነፍሴን አውጪ ነው፣ ሲጠጣ ነው የሚውለው። ምክንያቱም አንድ አብሮት የሚወጣ የሚገባ የለም። ከጌታቸው ጋር ወዳጅ ይመስላሉ እንጂ ጌታቸው ረዳ በጣም ነው የሚጠ ጌታቸው ክላስ አለው። የፈለገ በሉኝ፣ ጌታቸው ክላስ አለው። ይሄ ጋርቤጅ ነው። መለስ እኮ በካልቾ ነው ያባረረው እኮ። ግን በፊት ምን ይመስላል በጌታ የመልኩ ማስቀየም በስማ በጀስ ጠፍጥፎ የሰሩት ነው የሚመስል። ይህንን ሰውዬ መስማት በሽታ ነው። ስለ ፕራይም ሚኒስተር ዶክተር አብይ እንጸልያለን። ይሄ ሰው የለውም፣ ብቻውን ያለ ሰው፣ ሞት የተደገሰለት ሰው፣ ሌሊት ላይ ሊያወራ የሚፈልግ ሰው እንኳን እንደሌለው ጌታ ተናገረ። ለዚህ ሰው መማለድ መቃት። ይሄ ሰው 120 ሚሊዮን ህዝብ ተሸክሞ ነው ያለው። አሁን ያለው ግጥሚያው ከጨለማው መንግስት ጋር ነው። ይሄ ሰው ፋይት እያደረገ ያለ 3000 ክፍለ ዘመን የዘለቀ ደም ሲጠጣ የከበረ መንፈስ። እስቲ ተንበርክከን ለ2 ደቂቃ ለዚህ ሰው እንጸልይ። የጸለየ ነው። ይሄ ጸሎት ላይ ነው። እንዳየኸው የአርሶ አደሩን ሰብል ሲያውድም ቤት ሲያነድ እናቶቻችን እህቶቻችንን ሲደፍር የነበረ የተሰጠውን ተልቆ የጭካኔ ተልቆ ሲፈጽም የነበረ ይሄንን እንኳን ወንጀል የሰራ ስብስብ ማርከው ሲያበቁ ወክ እያደረገ ይሄዳል። ከዛ ደግሞ ጠላና እንጀራ ይቀርብለታል። ከዛ ቤተሰቦቹ የት ነው ተብሎ ተጠይቆ ቤተሰቦቹ ጋር እንዲደርስ ይሸኛል። ይሄንን እያየ መከላከያ ሰራዊት ነኝ ብሎ እዛ ውስጥ ይቆያል። ስትማረክ እንዲህ ትነዳለህ። ሁልጊዜ ግን ጠላ እየጠጣ እንጀራ እየበላ እንዳይመስልህ። የመረረለት ይመራል፣ የበቃለት ይበቃል። ጭካኔያችሁ ከልክ እያለፈ ስለሆነ ባይዘው ለምንድን ነው አብይ አህመድ ምርጫ ማድረግ የሚፈልገው? አብይ አህመድ መሆን የሚፈልገው ንጉስ ነው። ንጉሰ ነገስት የኢትዮጵያ ነው። አዲስ አበባ እንደዛ አድርጎ ሲያብለጨልጫት፣ ሲያፈራርሳት፣ በመብራት ሲያደርጋት፣ ዳርና ዳር ዛፍ ሲያደርግ የንጉሱ ከተማ ነው እየገነባ ያለው። የንጉሱ መኖሪያ ነው እያደረጋት ያለው። ራሱ ንጉስ ለማድረግ ነው። እንደነ ዩኤኢ እንደነ መሐመድ ቢን ዛይድ እንደነሱ ንጉስ መሆን የሚፈልገው። ምርጫ ግን የሚያደርግ ያለው ለምንድን ነው? ለዌስተርኑ ህጋዊ ምርጫ አድርግ ያለው ህዝብ መርጦኛል፣ ህዝብ ተቀብሎኛል በማለት ለጅት መስይዞ ህዝብን ለመፍጀት ነው። እየመጣችሁ እዚህ ለህዝብ የምንሟገትን ሰዎች በዛ ባልተማረና ባልነቃ አይምሯችሁ በዚህ በካድሬ ሜንታሊቲ ስትናገሩ እኛ ለህዝብ ነው የወገን ነው። አባቴ እግዚአብሔር ሆይ ስለ መሪያችን እንጮሃለን፣ እናለቅሳለን። ምን ዋጋ አለው? እነዚህ አጭበርባሪዎች ናቸው። እነዚህ የመሳሰሉ ድራማ የሚሰሩ በቅርብ ጊዜ ከአብይ አህመድ እድሜ ጋር ከአብይ አህመድ የስልጣን እድሜ ጋር ከሸሽ ብለው ወደ ቦታቸው የሚሄዱበት ጊዜ አጭር ነው የሚሆነው። እምነት ተቋማት ብቻ የሚሰሩበት እንጂ እንደዚህ አይነት ጥንቆላ በየመድረኩ ህዝብ የሚጃጃልበት መድረክ መጽሐፍ ቅዱስ ሳይሆን ምናምን እንደዚህ አይነት ጥንቆላ አስጎንብሶ ነው የሚያጸልያቸው። ደግሞ ተኛ እያለ ተኛ። አብይ ደስ ይሏል እንደዚህ